ብዙ ዓመት መንፈሳዊ ትምህርት ብንማርም የምንፈልገውን መንፈሳዊ እድገት ያላመጣንበትን ምክንያት ስንቶቻችን አስተውለነው ይሆን? ነፍሳችን እንዳታድግ ስለያዟት ኃያላንስ ምን ያህል እናውቃለን? በዛሬው የስብከት ዳሰሳና ጥቆማችን ብዙዎቻችን ስለማናስተውለውና የተሳሳተ ትርጉም ስለሰጠነው ስንፍና በስፋት የምናይ ይሆናል። ቪዲዮን እስከ መጨረሻው ድረስ ካያችሁት ደግሞ ችግሮቹ ላይ ብቻ ሳይሆን መፍትሄዎቹም ላይ እንወያያለን። ስለሆነም እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው፣ በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እንደተለመደው ሁሉ የዩቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮን ላይክ በማድረግ እንድትጀምሩትና ለብዙ ኦርቶዶክሳውያን ሼር እንድታደርጉት ጠይቃችኋለሁ። አዲስ የሆናችሁ ደግሞ ይህንን መንፈሳዊ ቻናል እንድትቀላቀሉት በእግዚአብሔር ፍቅር ጠይቃችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት የስብከት ዳሰሳና ጥቆማ በቅርብ ጊዜ ፖስት የተደረገ ነው። በሚያሳዝን ሁኔታ ብዙ ሰው አላየውም፣ ብዙ ሰው ጋር አልደረሰም። ለዛም ነው ዛሬ ይዤላችሁ የመጣሁት፣ ብዙ ሰው ጋር እንዲዳረስ ለማድረግ ማለት ነው። ይህ ስብከት ኃያላንም ነፍሴን ሽተዋታልና በሚል ርዕስ ለ43 ደቂቃ ያህል በመምህር ብርሃኑ አድማስ የተሰጠ ስብከት ነው። መምህራችን የትምህርታቸውን መነሻ ያደረጉት የመጽሐፍ ቅዱስ ክፍል መዝሙረ ዳዊት ሲሆን መዝሙረ ዳዊት መዝሙር 54 ከቁጥር 3 ላይ የሚገኝ ቃል ነው። መምህራችን ይህንን ሙሉ መዝሙር ካነበቡ በኋላ ይህንን መዝሙር የዘመረው በእስራኤል ከነገሱት ደገኛ ነገስታት መካከል አንዱ የሆነው ሕዝቅያስ እንደሆነና ይህን ጸሎት በምን ምክንያትና እንዴት እንደጸለየው በማብራራት ወደ ዋናው ትምህርታቸው ይዘልቃሉ። ሕዝቅያስ የሚባለው ይህ ንጉስ በእስራኤል በነገሰ ጊዜ ሰናክሬም የሚባል ክፉ ጠላት ተነስቶበት በትዕቢት የመጣውን ሰናክሬምን በትህትና በጸሎት ድል እንደነሳው የሚያነሳውን ይህንን ክፍል በማብራራት ይጀምራሉ። እናም ይህ ንጉስ ካደረገው ጸሎት መካከል ኃያላንም ነፍሴን ሽተዋታልና የሚለውን በመውሰድ የዚህን ጥቅስ ሚስጥራዊ ትርጉም ያስረዳሉ ማለት ነው። እናም እነዚህ የሰውን ነፍስ የሚሹ ሶስቱ ኃያላን የሚባሉትን ነገሮች ያስቀምጣሉ። እነዚህ ሶስት ኃያላን የተባሉ ነገሮችም ምሳሌነት እንዳላቸው ይጠቅሳሉ። የእነዚህ ምሳሌነት ምንድን ነው? በተለያየ ጊዜ በእስራኤል ላይ የተነሱ ክፉ ሰዎች ናቸው። የመጀመሪያው ጎልያድ ሲሆን፣ ሁለተኛው ሰናክሬም፣ ሶስተኛው ደግሞ ሆሎፎርኒስ ይሰኛል። እነዚህ ሶስት ነገስታት በተለያየ ጊዜ እስራኤልን ለመውረድ ተነስተው ነበር እና አባቶቻችን እነዚህ ሶስት ነገስታት ሶስቱ ኃያላን ብለው ምሳሌነት ይሰጧቸዋል። መምህራችን ግን የትምህርታቸው ትኩረት ያደረጉት እነዚህ ሶስቱ ኃያላን ሚስጥራዊ ትርጉማቸውን ነው። የሁላችንንም ነፍስ የሚሹ ሶስት ኃያላን አሉ ይላሉ። ይሄውም የመጀመሪያው ድንቁርና ነው። ድንቁርና ማለት እንግዲህ የጥፋትና የክፋት ምንጭ የሆነ እንዲሁም ደግሞ እውነተኛ የሆነውን እውቀት የማጣት ችግር ማለት ነው። ነፍሳችንን ከሚይዟት በመንፈሳዊ ህይወታችን እንዳናድግ ከሚያደርጉን ነገሮች መካከል በዋነኝነት የሚጠቀሰው ይህ ድንቁርና የተባለው ነው። እንግዲህ እንደምታውቁት ሁላችንም መንፈሳዊ መሆን እንሻለን። መንፈሳዊ መሆን ዓላማችን ነው። የተፈጠርንበት ዓላማ ስለሆነ ነፍሳችን አጥብቃ ትሻዋለች። ግን ምንም ያህል ነገር ብናደርግ፣ ምንም ያህል መንፈሳዊ ነገሮች ላይ ብንተባበር፣ እውነተኛውን የሆነ እውቀት መያዝ ካልቻለን ይህ ድንቁርና የተባለው ነገር ነፍሳችንን ይዛታል። አይታችሁ እንደሆነ ብዙ ጊዜ መንፈሳዊ መሆን እንሻለን፣ ግን ብዙ ጊዜ ትምህርት ለመማር አንደፍርም። መንፈሳዊ ትምህርትም ሆነ ጉባኤም አይታችሁ ከሆነ መንፈሳዊ ትምህርቶች ሲዘጋጁ፣ የተለያዩ ጉባኤያት ሲዘጋጁ ብዙዎቻችን የምንሻው ዝማሬ ወይም ደግሞ ክብረ በዓላትን ነው እንጂ ወንጌልን በስትክክል ለመማር ልባችን ክፍት አይሆንም። ትምህርት ለመማር ልባችን ብዙ ክፍት አይደለም እና ይሄ ነፍሳችንን በእጅጉ አጥብቆ የሚይዛት፣ ነፃ እንዳትሆን፣ እግዚአብሔርን እንዳታውቀው የሚያደርጋት ዋነኛው ነገር ነው። እስቲ ራሳችንን ቼክ እናድርግ። ብዙ ጊዜ አሁን ንግስ እንኳን ሲኖር ኢቭን ዝማሬው ላይ እንገኛለን፣ ምስክርነቱ ላይ እንደዚህ ያለው ነገር ላይ አለን። ልክ ወንጌል ሲነበብ ግን አይታችሁ ከሆነ ብዙ ሰው ይወጣል። በጣም ብዙዎቻችን እንወጣለን። መንፈሳዊ ትምህርትም ሲባል ብዙ ምክንያት ይኖረናል። ላለመማር የምንደረድራቸው በጣም ብዙ ምክንያቶች አሉ። ግን መጽሐፍ ቅዱስም እንደሚነግረን ማመን ከመስማት መስማት ደግሞ የእግዚአብሔርን ቃል ነውና የምንፈልገው ፍሬያማ የምንሆንበት መንፈሳዊነት ላይ ለመድረስ የግዴታ እግዚአብሔርን ወደ ማወቅ መምጣት አለብን። ማለት ለትምህርት ራሳችንን ዝግጁና ክፍት ማድረግ ይኖርብናል ማለት ነው። የብዙዎቻችን መንፈሳዊነት በልማድ የመጣ ነው። አብዛኞቻችን የምናደርጋቸው ነገሮች ከቤተሰቦቻችን የመጡ በልማድ የምናደርጋቸው እንጂ በእውቀት የምናደርጋቸው አይደሉም። ጠለቅ ያለ ራሱ የወንጌል ትርጓሜ ሲነገረን እንደዚህ በቃ ጠጠር ያሉ ነገሮችን ስንሰማ ብዙዎቻችን ለመስማት ፈቃደኛ አይደለንም። ያዛጋናል፣ ይደክመናል፣ አለ አይደለ? ኦፕንነስ ይጎልናል በዚህ ጉዳይ በጣም ማለት ነው። እውቀት ደግሞ እንግዲህ የሁሉም ነገር መሰረት ነው። ያንን የምንፈልገውን መንፈሳዊነት ላይ ለመድረስ ሳናውቅ ምንም ያህል ብንጥር እድገት ልናሳይ አንችልም። ስለዚህ ይሄ የመጀመሪያው ነገር እንደሆነ መምህራችን ይጠቅሳሉ። ሁለተኛው ደግሞ ኃያላን የተባለው ነገር
መርሳት ነው። እዚህ ጋር መምህራችን እጅግ በጣም ብዙ ነገሮችን ይጠቅሳሉ። በራሳችንም እንድናስተውል በጣም ጊዜ ይሰጡናል። እንኳን አይደለም የእግዚአብሔርን ቃል ይቅርና በጣም ብዙ ነገር እንረሳለን አይደል? ያስቀመጥነው ነገር ይጠፋናል። መሄድ ያለብን ቦታ ወይ እንረሳለን፣ ሰውን እንረሳለን። የምንረሳቸው ነገሮች እጅግ በጣም በዝተዋል አሁን ማለት ነው። እንኳን አይደለም የእግዚአብሔርን ቃል ማለት ነው። እና ከሱ ደግሞ ከፍ ሲል ለምሳሌ አሁን ሰው ሲያበሳጨን፣ ሰው ሲቆጣን ማለት ብዙዎቹን ነገሮች በእግዚአብሔር ቃል መመለስ የምንችላቸው ናቸው። ግን እነዛን ቃላቶች ስለማናስታውሳቸው ስለምንረሳቸው ወደኛ የሚመጡትን መጥፎ ነገሮች በመልካም መመለስ አንችልም። እና ይሄ መርሳት የሚባለው ነገር ምንም እንኳን ሰው ድንቁርናን አስወግዶ በርትቶ መንፈሳዊ ትምህርት ቢማር፣ መርሳት ግን ሌላው ነፍሱን የሚያስጨንቃት የሚይዛት ነገር ነው። እስቲ ስንቶቻችን ማለት ነው ጥቅስ እናውቃለን? አሁን የምር እኔም ራሳችሁ እንድትፈትሹ ነው የምፈልገው። እኔም ራሴን እፈትሻለሁ። እና ምን ያህሎቻችን ጥቅስ እንይዛለን? እጅግ በጣም ብዙ በቃላችን የሚይዛቸው ነገሮች አሉ አይደለ? እሱ ዲቴይል መግባት አያስፈልግም ስለምናውቃቸው። የማይጠቅሙ ሆነው ግን አይምሯችንን የሞሉት በቃላችን የያዝናቸው በጣም ብዙ ነገሮች አሉ። ግን ስንቶቻችን የእግዚአብሔርን ጥቅስ ይዘናል? በእውነቴን ነው የምላችሁ። በቃ ቁጥሩንና ምዕራፉን የያዝነው ጥቅስ ምን ያህል ይሆናል? የመጽሐፍ ቅዱስ ታሪኮች የያዝናቸው ተአምራት በየእሁዱ ይነገረናል አይደል? የእመቤታችን ተአምር ይነገረናል። ብዙ ተአምራቶች ይነገሩናል። ምን ያህል እሱን ይዘነዋል? እና ሁለተኛው በጣም ነፍሳችንን የሚይዛት ነገር ይህ መርሳት ነው። ከዚህ ውጭ መምህራችን እዚህ ጋር ያነሱት በጣም ወሳኙ ነገር ምንድን ነው? ሰው እግዚአብሔር ያደረገለትን ነገር ከረሳ ያማርራል ብለው ነበር። እና እውነት ነው። እግዚአብሔር እንዴት እንደሞተልን፣ እንዴት ለእኛ ዋጋ እንደከፈለ ያንን ነገር ሁሉ በመርሳታችን በህሊናችን ባለመሳሉ ምክንያት ጨርሶ እግዚአብሔርን ከህሊናችን ከህይወታችን ማለት ስለማናስታውሰው ስለምንረሳው ማጉረምረም በሉት ማማረር በሉት እጅግ የበዛ ኃጢአት መዘፈቅ በሉት እነዚህ ሁሉ የሚመጡት ከመርሳት ነው። እውነት እግዚአብሔር ዛሬውኑ ዛሬ በህይወታችን እንደተሰቀለ አድርገን እንደሞተልን አሁን ብናስታውስ ወይም በህሊናችን ቢቀረጽ ከብዙ ነገሮች አንከለከልም ነበረ ወይ? ስለዚህ መርሳት በጣም ትልቁ በሽታ ነው ማለት ነው። ከነዚህ ሀያላን ከተባሉ ነገሮች የመጨረሻው ነገር ስንፍና ነው። እውነት ለመናገር ይህንን ስብከት ከሰማው በኋላ ስንፍና ስለሚባለው ነገር ያለኝ አመለካከት ተቀይሯል። እውነትም መምህራችን እንዳሉት ስንፍና የሚመስለኝ አንድን ነገር በአግባቡ አለመስራት ነው እንጂ ይሄን ያህል ዲፕ የሆነ ዲፊኒሽን እንዳለው አላውቅም ነበር። በሚያስደንቃችሁ ሁኔታ ደግሞ እሳቸው የሰጡት ትርጉም መጽሐፍ ቅዱስ ላይ ያለ ነገር ነው እና እውነትም ስንፍና የሚመስለን ነገሮችን በአግባቡ አለመስራት አይደለም፣ ግን ከዛ በጣም የተለየ ነው። ስንፍና ማለት ጊዜያችንን የሚያባክን ማንኛውም ተራ ነገር ማለት ነው። እንግዲህ በቀን ውስጥ ምን ያህል የማይጠቅመን ተራ ነገር እንደምናሳልፍ እናውቀዋለን። ስልክ ስላለን ሁላችንም ማለት ነው እና በስልካችን የምናየው በቲቪ የምናየው ጊዜያችንን የሚያባክነው ነገር አበዛዙ እውነት ለመናገር በጣም ብዙ ነው እና ይሄ ሁሉ ከስንፍና የሚመደብ ነው። ለምንድን ነው ከስንፍና የተመደበው? በእነዚህ ነገሮች በተደሰትን ቁጥር ብዙ ረጅም ጊዜያችንን ባጠፋን ቁጥር አይምሯችን የማሰብ አቅሙ እየቀነሰ አይምሯችን ራሳችን የመጠቀማችን አቅሙ እየቀነሰ ነው የሚመጣው ማለት ነው። ስለዚህ ጠጠር ያለ ነገር መስማት፣ ጠጠር ያለ ነገር መስራት፣ ማወቅ እየሰነፍን እንመጣለን። በቃ መዝናናት ብቻ ነው ሀሳባችን የሚሆነው። ምንም ነገር ስናደርግ ለመዝናናት ለማረፍ አለ አይደለ ቶሎ ለመደሰት መፈለግ። ይህ ደግሞ እንግዲህ እንደምታውቁት በሶሻል ሚዲያ ላይ እንጠመዳለን፣ ቴሌቪዥን እናያለን። እነዚህ ነገሮች ስንፍና ውስጥ እንድንገባ የሚያደርጉ ነገሮች ናቸው። እንደውም እዚህ ጋር መምህራችን ያነሱት እጅግ በጣም ትልቁ ነገር ስለ ሕፃናት አንስተው ነበር እና ወላጆች እውነቴን ነው ይህን ስብከት በጣም መስማት አለባችሁ። በጣም ማለት ነው። ለልጆቻችን ስልክ መስጠት አሁን እንዴት ትሬንድ አድርገነዋል ኦልሬዲ አይደለ? ምክንያቱም እኛ ሰነፎች ስለሆነን ነው። ለእነሱ ትኩረት መስጠት እነሱን ማሳደግ በጣም ከባድ ነገር አድርገን ስለምናስበው ስለሰነፍን ለእነሱ ስልክ እንሰጣቸዋለን። ስለዚህ ከልጅነታቸው ጀምሮ ስንፍናን እንዲለማመዱ እናረጋቸዋለን ማለት ነው። እና አሁን የጠቀስናቸው እነዚህ ተራ የሚባሉ ነገሮች ደግሞ አእምሯችንን እንዳንጠቀመው ነው የሚያደርጉት፣ ጭራሽ እንዳንጠቀመው ማለት ነው። እና ይሄ በጣም እጅጉን በጣም ልናስብበት የሚገባ ነገር ነው። እውነቴን ነው። እና እንደውም መምህራችን በጣም አጽንኦት መስጠት ስለፈለጉን ምን ብለዋል? ስንፍና ማለት የመንፈሳዊነት ጠንቅ ነው ብለዋል። እና አእምሯችንን ከእንስሳም በታች እንዲያስብ የሚያደርገው ነገር ነው ሲሉ ነበር። እና በጣም ትኩረት ልንሰጠው ይገባናል። በቀን ምን ያህል ጊዜ ነው እንዲህ ተራ ለሚባሉ ነገሮች ሰዓታችንን የምናሳልፈው? ራሳችንን ስናስተውለው ምን ያህል ክሬቲቪቲያችን እንደቀነሰ፣ ስልክ ላይ የምናጠፋው ጊዜ ሌላ ነገር ላይ አጥፍተነው ቢሆን ምን ያህል ፕሮዳክቲቭ እንደምንሆን ራሳችሁ ታውቁታላችሁ አይደለ? ስለዚህ ይህን ነገር በጣም ትኩረት እንድንሰጠው ፈልጋለሁ። እውነት ለመናገር ይህንን የስብከት ዳሰሳ ራሱ እንድሰራው ያደረገኝ ነገር ይሄ ስለ ስንፍና ያነሱት ነገር ነው እና ገብታችሁ እንድትሰሙ ትጋብዛችኋለሁ። የእውነቴን ነው የምላችሁ። እኔ አሁን እንደምታውቁት ለጥቆማ ያለው መነግራችሁ እና ሙሉ ስብከቱን ገብታችሁ ስሙት። በጣም ትንሽ ደቂቃ ነው እንዳልኳችሁ 43 ደቂቃ ነው። ስለዚህ
ገብታችሁ ስሙት። በጣም ነው የምትጠቀሙበት። ስለዚህ በመንፈሳዊ ህይወታችን እንዳናድግ የሚያደርጉን የተባሉት ሶስቱ ኃያላን የሚባሉት እነዚህ ናቸው። ከዚህ ውጭ ደግሞ ክርስቶስ 30 ዓመቱ ከሆነ በኋላ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ በመሄድ ጾሞ ድል የነሳቸው ሌላ ደግሞ 3 የመንፈሳዊ ህይወት ጠንቆች የሚባሉ አሉ። ከዚህ በፊት እንደውም በዚሁ መምህራችን የተሰጠ ትምህርት ላይ ኃጢአት የማይመስሉን ነገሮች ብለን ዳሰነው ነበር እና ጌታችን ድል የነሳቸው እነዚህ 3ቱ ነገሮች ደግሞ ትዕቢት፣ ስስትና ፍቅረ ነዋይ ናቸው። ስለዚህ አንድ ክርስቲያን እነዚህ የኃጢአት ስር የሚባሉትን ዋና ዋና ነገሮችን ማሸነፍ ከቻለ በሌላ በምንም ኃጢአት ሊሸነፍ እንደማይችል መምህራችን በጣም አጽንኦት ሰጥተው ያስረዳሉ። ታዲያ በመንፈሳዊ ህይወታችን እንዳናድግ የሚያደርጉን ምንፈልገውን ለውጥ እንዳናመጣ የሚያደርጉን ነገሮች እነዚህ ከሆኑ ታዲያ እንዴት ነው ድል የምንነሳቸው? እንዴት ነው ማሸነፍ የምንችለው? በማለት 2 መሰረታዊ ድል መንሻዎችን ያስቀምጣሉ። ከነዚህ መካከል የመጀመሪያው ነገር ትህትና። መምህራችን ስለ ትህትና ሲያብራሩ ዓለም መዳን የጀመረው ጌታችንን ወደ ምድር ያመጣው የድህነት መጀመሪያውም ሆነ ፍጻሜው ትህትና ነው ይላሉ። ማለት መዳናችን ራሱ የተመሰረተው በትህትና ነው። ክርስቶስ ወደ ምድር የመጣው በትህትና ነው። እመቤታችንም እሱን ለመውለድ የተቀበለችው በትህትና ነው። ስለዚህ መዳናችን የጀመረው የሚፈጸመው በትህትና ነው። ከዚህ በላይ የጠቀስናቸውን እነዚህን የኃጢአት ስሮች በሙሉ ድል መንሳት የሚችለው ትልቁ መሳሪያችን ትሁት መሆን ነው። እውነት ነው፣ ትህትናን በአንድ የምንደርስበት ነገር አይደለም። ከዚህ በፊትም ሁሌም እንደምንነጋገረው በክርስትና ህይወት ያለ ነገር በሙሉ ልምምድ ነው። ስለዚህ ትህትናም ቀስ በቀስ የምናድግበት እንጂ በአንድ የምንደርስበት ነገር አይደለም። ሁሉ ነገር ከማወቅ ይጀምር የለ። እነዚህን ሁሉ ድል የምንነሳው በትህትና ከሆነ ስለ ትህትና ማወቅ፣ ስለ እመቤታችን ትህትና፣ ስለ ክርስቶስ ትህትና ማወቅ፣ ማንበብ፣ ከዚያም ደግሞ ጥቂት በጥቂቱ መለማመድ። መምህራችን እንደጠቆሙን ከሆነ ትህትና ጸሎታችን ድል እንዲነሳ፣ መልስ እንዲያገኝ፣ ጾማችን መልስ እንዲያሰጠን፣ የክርስቶስ ፍቅር በልባችን እንዲሳል፣ ይህን ሁሉ የሚያደርግ ኃይል ስለሆነ በእግዚአብሔር ቸርነት ቀስ በቀስ ገንዘብ ልናደርገው የሚገባን እጅግ በጣም ብርቱ መሳሪያ ነው። ሰይጣንም ፈጽሞ ከሚጠላው ከወደቀበት ነገር አንዱ ትህትና። ስለዚህ እንዲሁ ሰው እንዲያየን በሰው ፊት ሳይሆን ከራሳችን ጋር ስንሆን፣ ብቻችንን ስንሆን፣ በማንኛውም አጋጣሚ ከሰዎች ጋር ባለን ግንኙነት ራሳችንን እንፈትሸው፣ የትህትና ደረጃችንን እንወቀው። ምክንያቱም እንደተባባለው ነው ይሄ ሁሉ ነገር በዚህ ድል የሚነሳ ከሆነ የእውነትም ገንዘብ ልናደርገው የሚገባን ነገር ነው። ሌላኛው በጣም ወሳኝ ድል መንሻ መንገድ ደግሞ ራስን መግዛት ነው። ብዙ ጊዜ አንድ ሲባል የምንሰማው አባባል አለ አይደለ? ሀገርን ከሚገዛ ሰው ይልቅ ራሱን የሚገዛ ሰው በጣም ትልቅ ነው ይባላል። እና ራስን መግዛት ማለት ከፍላጎት ይጀምራል። ሰውነታችንን፣ ፍላጎታችንን መግዛት፣ ተራ በሚባሉ ወይም ደግሞ ለነፍሳችን ብዙ እርባና በሌላቸው ነገሮች አለመደሰት አለ አይደለ? ልከኛ መሆን ማለት ነው። ራሱን የገዛ ሰው ባለው ነገር የሚደሰት ወይም ደግሞ ያለኝ ነገር በቂ ነው ብሎ የሚያስብ ሰው ነው። ያየነው ሁሉ አያምረንም፣ ሁሉን ነገር የኛ ይሁን አንልም። ይህን ነገር ራሳችንን ከገታን ወይም ደግሞ ፍላጎቶቻችንን የምንገዛ ከሆነ በጣም ብዙ ኃጢአቶችን መቀነስ እንችላለን። ከሰው ጋር በቀላሉ አንጋጭም፣ ብዙ ቁጡ አንሆንም፣ የሚያበሳጨን ነገር አይኖርም እና መሰረታዊ የሚባሉ የኃጢአት ስሮችን መንቀል እንችላለን ራስን በመግዛት ማለት ነው። መምህራችን እዚህ ላይ በጣም ሰፊ ትንታኔ ይሰጡበታል፣ ራስን ስለመግዛትም ሆነ ስለ ትህትና ማለት ነው። እዚህ ጋር በጣም የሚያስደንቅ የተናገሩት አንዱ ነገር ምንድን ነው? ሰው የእውቀት ማደሪያ የሚሆነው ብዙ ነገሮችን የመያዝ ፍላጎቱ ሲቀንስ ነው ይላሉ። ይህ ማለት ምንድን ነው? ራሱን የገዛ ሰው፣ ያየውን ሁሉ የኔ ላርግ ብሎ የማይፈልግ ሰው የእውቀት ማደሪያ የመሆን እድሉ በጣም ሰፊ ነው ማለት ነው። ሰው የእውቀት ማደሪያነቱ ከሰፋ ደግሞ ድንቁርና ከሱ ይርቃል፣ በመርሳት ፈተና አይፈተንም ማለት ነው። በስተመጨረሻም ስንፍናን ያስወግዳል። ስለዚህ ያያችሁ እነዚህ መሳሪያዎች አንዱን እንኳን የራሳችን ማድረግ ከቻለን፣ አንዱን ከተለማመድን እነዛ የኃጢአት ስር የተባሉትን ነገሮች ቀስ በቀስ ወደ ማጥፋት እንሄዳለን ማለት ነው። በመጨረሻ መምህራችን ጎልያድን በትሁቱ ዳዊት፣ ሰናክሬምን በትሁቱ ሕዝቅያስ፣ ሆሎፎርኒስን በጠቢቧ በመንፈሳዊቷ እሌኒ ድል የነሳ እግዚአብሔር እኛንም በትህትና በፍጹም መንፈሳዊነት እነዚህ ነፍሳችንን የሚያስጨንቋትን ኃያላንን ድል እንድንነሳ እሱ እግዚአብሔር ይርዳን በማለት በመመረቅና በመመኘት ትምህርታቸውን ያጠናቀቃሉ። እንግዲህ በጣም አጭርም ብትሆን ይህንን የስብከት ጥቆማ ያደረግኩበት ምክንያት ዋናውን ስብከት እንድትሰሙት ለማድረግ ነውና ታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመጠቀም ሙሉን ስብከት እንድትሰሙ ትጠይቃችኋለሁ። እውነት ለመናገር አሁን ያለንበትን ነገር የሚያሳይ የሚገስጽ እንደ ማንቂያ ደውል ያለ ትምህርት ነውና ለብዙ ወንድም እህቶቻችሁ ለሁሉ ኦርቶዶክሳዊ እንዲዳረስ ስብከቱን ሼር ማድረግ አትርሱ። ይህ ስብከት ራሳችንን እንድናይ፣ እንድንመለከት፣ በመንፈሳዊ ህይወታችን የቱ ጋር እንዳለን እንድናውቅ እንደሚረዳን ተስፋ አደርጋለሁ።
ከዚህ በፊት ስብከቱን ያዳመጣችሁት ካላችሁ ደግሞ ያገኛችሁበትን ጥቅም ኮመንት አድርጎልን። በሚቀጥለው ደግሞ በሌላ አዲስ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሆኖልኝ። ሁሌ እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በትህትና በመንፈሳዊነት ከነዚህ ኃያላን ነፍሳችንን አላቀን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።